تتاسي منفس وبصلوت تتاسي منفس በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? በአምላካዊ አሰራር ውስጥ የሰው ልጅ ሱታፌ የሚል ነው። የመጀመሪያው ሁሉም የሰው ልጅ አይሳተፍም። በእግዚአብሔር አሰራር ውስጥ የሚሳተፉ የእግዚአብሔር ሰዎች ቅዱሳን ናቸው። ቅዱሳን ሰዎች እግዚአብሔር ለቅድስና የመረጣቸው ጥንቱን ሰውን ሲፈጥረው ለቅድስና ነው። የተፈጠሩበትን ዓላማ የዘነጉ ሰዎች ግን የእግዚአብሔር ተሳታፊዎች ሳይሆን የሚሆኑት የባልደረባቸው የዲያብሎስ ተሳታፊዎች ነው ሊሆኑ የሚችሉትና ጥንቱን በቅድስና ጸንተው የኖሩ ለቅድስና የተፈጠሩ በተፈጠሩበት ዓላማ ጸንተው የኖሩ ቅዱሳን አባቶቻችን እንደው እስከምን ድረስ ነው የሚለው ነገር ነው የምንመለከተው። እግዚአብሔር አምላካችን ምን ሰማውን በልቡናችን ያሳድርልን። ጥንቱን እግዚአብሔር የሰው ልጅን ሲፈጥር የእግዚአብሔር የባህሪው ቅድስናው የባህሪው ሀብቱ የራሱ የሆነው አምላክነቱ ጌትነቱ ገዥነቱ የራሱ የሆነው አለ። ሰውን ሲፈጥረው በተፈጠረበት ዓላማ ጸንቶ ያን የእግዚአብሔር የባህሪ የሆነውን ነገር በጸጋ እንዲሳተፍ ነው። ዓለምን ፈጠረ እግዚአብሔር፣ ዓለምን ይጠብቃል እግዚአብሔር። የሁላችን ጠባቂ ማን ነው? እግዚአብሔር ነው። እግዚአብሔር ዓለምን ፈጥሮ የሚጠብቅ ሆኖ ሳለ ምንም የሚያስቸግረው ምንም የሚያቅተው የጎደለበት የሚያስቸግረው ኑሮ እሱ የማይችለው ሌሎች የሚረዱት ሆኖ ሳይሆን ዓለምን ከፈጠረ በኋላ ለፈጠረው ፍጥረት ሁሉ ጠባቂ መልአክ አዘዘ። የማሳተፉን እርሱ የሚጠብቀውን ዓለም ቅዱሳን መላእክት እያንዳንዱ ለደመናውም ለጸዋቱም ለሰውም ለባህሩም መገብተ በባረቅት መገብተ ደመናት መገብተ ማያት በቃ ይሄ ጠባቂ መልአክ ተብለው ለእያንዳንዱ ሰው ለእያንዳንዱ ፍጥረት የሚጠብቅ መልአክ አዘጋጅ። ስለዚህ ቅዱሳን መላእክት ድርሻቸው መጠበቅ ነው። አሁን ቅዱሳን መላእክት መጠበቃቸው እግዚአብሔር የሚያስቸግረው የሚያቀተው የማይሆንለት የሆነ የሚወሉለት ነገር ኑሮ አይደለም። ሎቱ ስብሐት ሁሉ ይቻላል፣ ሁሉን ማድረግ ይችላል። ቅዱሳን መላእክት እየጠበቁ በዚህ ክብር እያገኙ እንዲኖሩ የእግዚአብሔርን ክብር የሚሳተፉት የሚያገኙት ገንዘብ የሚያደርጉት እግዚአብሔር በመላ የሚጠብቀውን ዓለም እነሱም ጠብቀው ይከብራሉ ይቀደሳሉ። ይቀጥላል እንዲያለ ሰዎች ሁሉ እንዲሳተፉ በነገረ ድነት ውስጥ ስታዩት በቃ በጠቅላላው ቅዱስ ገብርኤልን ለብስራት ልኮ እመቤታችንን እናት አድርጎ አሁን እግዚአብሔር የሰው ልጅ ወዲያው ዳን ማለት ይችላል። ምንም ሳይወለድ መከራ ሳይቀበል ቤተልሔም ዋሻ ከብቶች ጋር ሳያድር ወደ ግብጽ ሳይሰደድ ሳይሰቀል ሁሉን ነገር ሳይሆን የደረሰበትን መከራ በሙሉ 13ቱን ሕማማተ መስቀል 33 ዓመት ከ3 ወር የከፈለውን ጸዋትወ መከራ ሳያደርግ የሰው ልጆችን እንዲሁ ይሄን አታድርግ ብዬ ነበር ነገር ግን አንተ አደረክ ግን ምር ያለው ማለት ይችላል። ይህን ማድረግ እየቻለ ግን ወረደና ሰው ሆነ መጣ። ምልኡ ተወሰነ፣ ረቂቁ ገዘፈ፣ መዳሰስ መራብ መጠማት ገንዘብ አድርጎ የሰውን ባህሪ የርሱ ባህሪ እንዲሆን ያደረገው የሰው ልጅ በነገረ ድነት ደረጃ ሰው በሚድንበት ደረጃ ድርሻ እንዲኖረውና ድርሻን ሲያሳትፍ ነው። እግዚአብሔር ምንም ያልሰጠው የለም። ሙሴ በትር አንስቶ ውሃውን ሲመታ እግዚአብሔር ውሃውን ይከፍላል። ለሰው ልጅ መሻገር እስራኤላውያን ከግብጽ ለመውጣት ዋናው ነገር እግዚአብሔር ነው። ፈርዖንን አጥፍቶ ይችልበታል። አንዷን ፀሐይ ለእስራኤላውያን ብርሃን ለግብጻውያን ጨለማ አድርጓታል። እንዲያ ያደረገ እግዚአብሔር ሄዱ ሙሴ ባህሩ ጸንቷል ዝብላችሁ ሄዱ ማለት ይችላል። ሙሴ በትሩን አንስቶ ባህሩን እንዲመታ አደረገ። ድርሻ ስላለው በእስራኤል መውጣት ድርሻ ስላለው ባህሪውን ሳይቀር ነው ለሰው ልጆች የሰጠው። እግዚአብሔር ኃያል ነው። ለምሳሌ አራቱን ባህሪያት ሲፈጥር እግዚአብሔር የእግዚአብሔር የባህሪ መገለጫ ግብሩ ይታወቅ ዘንድ ነው። እሳት መፈጠሩ እሳት ያቃጥላል ኃያል ነው። እግዚአብሔርም ኃያል ነው።
ያን ኃያልነቱን የሚያቃጥል እሳታዊ ባህሪውን ለቅዱሳን ሰጥቷቸዋል። እና አባ ባስልዮስ ዘቂሳርያ አለመዳሰስን ገንዘብ አድርገዋል። እሳቱ ነዋል ማለት ነው። እግዚአብሔር ረቂቅ ነው አይታይም። ቅዱሳን ቅዱስ ያሬድ ጻድቁ ኢትዮጵያዊ ንጉስ ናኩቶ ለአብ ቤተ መንግስት ውስጥ ሆነው እስከ መሰወር ደርሰዋል፣ ረቀዋል ማለት። ስለዚህ የእግዚአብሔር የሆነውን ሁሉ ለኛ እንዲሆን እግዚአብሔር ጣራ ድረስ ነው የሰጠን። ምክንያቱም ያልፈቀደልን ነገር የለም። በቅድስና ጸንተን እስከኖርን ድረስ ብቻ ልዩነቱ ምንድነው? የእግዚአብሔር የባህሪ ነው፣ የኛ የጸጋ ነው። ለእግዚአብሔር ሰጭ አስገኝ ዘመን ጊዜ አይነገርለትም፣ ለኛ ደግሞ ጊዜ ይነገርልናል። የምናደርጋቸው ነገሮች ሁሉ መነሻችንም እግዚአብሔር ነው፣ መድረሻችንም እግዚአብሔር ነው፣ ሰጫችንም አስገኛችንም እግዚአብሔር ነው። ስለዚህ ቅዱሳን በዚህ ደረጃ ነው የሰሩት። ዝናብን መስጠት፣ ሰማይን መክፈት፣ መሬት እንድታበቅል ማድረግ የእግዚአብሔር ነው። ዝናብ የምታመጣውን ሰማይ ደግሞ እነ ኤልያስ እንዲለጉሟት አድርጓል። ምድር ታበቅል ብሎ የ3 ዓመቱን ዘር አንዴ እንድታበቅል ኤልያስ አድርጓታል። ይሄ የእግዚአብሔር የሆነው ለቅዱሳን እስከዚህ ድረስ ሰጥቷል። ከኔ በላይም አድርጉ ብሎ ሰጥቷል። ምክንያቱም እርሱ አንድ ሙት ነው ያነሳው፣ 2 ሙት ነው ያነሳው። ሌሎቹ አባቶቻችን በጥላቸው ቁጥር የሌላቸው ለመቁጠር የሚያስቸግሩ ከመቁጠር በላይ የሆኑ ሙታንን አንስተዋል ቅዱሳን። እግዚአብሔር አልዓዛር ሆይ ከመቃብር ውጣ ብሎ ተጠርቶ ነው ኢየሱስ ክርስቶስ ያስነሳው። እነ ነብይ እግዚአብሔር ቅዱስ ጴጥሮስ ሐዋርያው ቅዱስ ጴጥሮስ ጥላቸው ያረፈበት ተነስቷል። ስለዚህ እግዚአብሔር በመናገር የሰራው እነሱ በጥላቸው እንዲሰሩ እስከማድረግ ደርሷል። የሰው ልጅ ባህሪው እስከማድረግ ድረስ ነው ያሳተፈው። አምላክነትን ገንዘብ አድርጎ ወነበረ በየማነ እግዚአብሔር በየማነ አብ በአብ ቀኝ ተቀመጠ ተብሎ የሰው ልጅ እስከሚነገርለት ድረስ ዓለምን በመሃል እጁ እስከሚይዝ ድረስ የሰው ልጅን ስጋ አሳትፏል። ስለዚህ ይህ ቅድስና ይህ ተሳትፎ በተሰጠን ጸንተን በሕጉ ረግተን የምንኖር ከሆነ የገደበብን የነሳን ንፉግ አምላክ አይደለም፣ ሁሉን ሰጥቶናል። ለሚያምን ሁሉ ምን ይላል ነው ያለን? ሁሉ ምን ይላል? ይቻላል። ሁሉ እኮ ነው። አሁን እንዲያ ብሎ መክፈል አይደለም፣ ሁሉ ይቻላል። ለሚያምን ሁሉ ይቻላል። ስለዚህ ጥግ ጣራ የለውም። የእግዚአብሔር የቸርነቱ ልክ ከመግለጽ በላይ ነው። ምክንያቱም ራሱን እስከ መስጠት የደረሰ ነው። ራሱን እስከ መስጠት የደረሰ ነው። ስለዚህ በተሳትፏችን በቅድስናችን በማድረጋችን የምንጠቀምበት መንገድ ሰፊ ነው። ከእግዚአብሔር መንግስት ከአብራ ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት አያያትም ማለት ያን የእግዚአብሔርን መንግስት ወይም የመንፈስ ቅዱስን አብራ ከመንፈስ ቅዱስን ምንወለድባትን ሲያሳትፈን ክህነቱን ለካህናት ሰጥቶ መጻሕፍቱ ተጽፈው ካህናቱ መጻሕፍቱን ይደግማሉ። ውሃው ተለውጦ ማይገቦ ይሆናል። ህብስቱ ስጋ ይሆናል፣ ወይኑ ደም ይሆናል። ውሃው ተቀይሮ ጸበል ይሆናል። ስለዚህ በጣም ሰፊ ነው የሰጠን ድርሻ። የኛ ድርሻ በተሰጠን ጸንተን መኖር፣ ለክህነቱ የሚገባ ሰው፣ ለክርስትናው የሚገባ ሰው፣ ለቅድስናው የሚገባ ሰው፣ ለሱታፊው የሚገባ ሰው ሆነን ከተገኘን ባህሪውን በጸጋ ለኛ ሰጥቶናል። ረቂቅ ነው ረቀዋል፣ ኃያል ነው ኃያል ሆነዋል፣ መሐሪ ነው ቸር ሆነዋል። ምን ያልሆኑት አለ ቅዱሳን? ለእግዚአብሔር ቤት ጓዳ ሜዳ አያስፈልገውም፣ አይሻውም፣ አይነገርለትም። አባቶቻችን ያለ ቤት ኑረዋል። እስካሁን ድረስ ጣራ የሌለው ቤተ መቅደስ ሰርተዋል እና አቡነ አሮን። ስለዚህ አሳትፏቸዋል በነገሮች ሁሉ። አዳኝ እግዚአብሔር ነው። ቅዱሳን አባቶቻችን አድነዋል። ሁሉን ነገር የእግዚአብሔር ነው። ሁሉን ነገር ሲያደርጉ ቅዱሳን ተመልክተናል። የነፈገን ያልሰጠን ያገደን የከለከለን ነገር የለም። ነገር ግን ጸበለስን ለጠበቁ ነው። ጸበለስን ለበሉ ሰዎች ገነት ትነሳቸዋለች። ከእግዚአብሔር ጋር መነጋገር ይከለከልባቸዋል። መፍራት፣ መንቀጥቀጥ፣ ሁሉ አይቻለኝም ማለት፣ ወደ ኋላ መቅረት፣ እኒህን የሚመጡት ስርዓቱን ከመጣስ፣ ህጉን ከማፍረስ፣ በሃይማኖት ካለ መጽናት፣ እግዚአብሔርን ከመርሳት፣ በብልጣ ብልጥነት ቀድማለሁ ከማለት የሚመነጩ ካልሆኑ በቀር በትዕግስት በትሩፋት በትሕትና ሆነው ሞትን ያላዩ ይሄው የሚኖሩ ብሔረ ብፁዓን ይሄዱ ገነት ድረስ እኮ ሄደው ዕፀ ሕይወት ስር ድረስ ከመቤታችን ጋር እነ ቅዱስ ዮሐንስ ወንጌላዊ ገነትን አይቶ የተመለሰ ሁሉ ይቻለዋል። ሰማይ ድረስ የተነጠቁ እነ ቅዱስ ጳውሎስ ያለ ምንም ነገር ያለ ምንም ማጋዥ መሳሪያ ረቀው በደመና ተጭነው በነፋስ ኃይል ሲጓዙ ያየናቸው በርካታ አባቶች አሉ። ጥበባትን፣ ምስጢራትን፣ ኃይልን፣ ቅድስናን፣ ጸጋን ሁሉን ሰጥቶ ሁሉን የሰጣቸው ግን
ለሁሉም ብቻ ሳይሆን ትእዛዙን ለጠበቁ ብቻ ነው ትእዛዙን የጠበቁ ናቸው ቅዱሳን ብለን እኔ በቁጥር የማናውቃቸው ከመቁጠር በላይ የሆኑ ትንሾቹን ነው የምናውቃቸው እንደው እኛ የምንገልጸው እኛ የምንናገረው እንደው የታወቁትን ጉልህ ሆነው የወጡትን እንደው በቅዱሳን በቅድስና ደረጃ የእግዚአብሔርን የቅድስና የባህሪ ቅድስና ገንዘብ አድርገው በጸጋ በጎ የሰሩትን ቅዱሳን ትንሾቹን እንጂ እኛ የማናውቃቸው እኛ ያልደረስንባቸው ገርላቸው ያልተጻፈ መልዕልተ ፍጡራን እስከመሆን አይደል የደረሰች እመቤታችን እስከዚህ ድረስ እኮ ነው እውነቱ ከፍጡራን ሁሉ በላይ እስከ መድረስ ለሰው ልጅ ድርሻ ሰጥቷል መሳተፍ ይቻላል ማለት ስለዚህ ለመኖራችንም ለህልውናችንም ለሰላማችንም ድርሻ አለን ማለት ነው ይሄ ከሆነ እግዚአብሔር ሰላም ይሰጣል ሰላምን መሻት ግን የኛ ነው እግዚአብሔር መረጋጋትን ይሰጣል መረጋጋትን መሻት ግን የኛ ነው እግዚአብሔር ሁሉን ነገር ይሰጣል ሁሉን ነገር ሲሰጠን የሚሰጠን ነገር እንደሚሰጠን አምነን የሚጠበቅብን ነገር ማድረግ የኛ ድርሻ ነው እግዚአብሔር ችግርን ይፈታል እግዚአብሔር ውሃውን ወይን ያደርጋል ውሃ ቀርቶ መቅረብ ግን የኛ ድርሻ ነው የኛ ድርሻ ስለዚህ ችግራችንን የሚፈታልን እግዚአብሔር ነው ውሃ ቀርተን አይኑ ስራይከ ወአይኑ ተግባረ ከሚል በየካቲት ሚካኤል ድርሳን ላይ ያለ እግዚአብሔር ሁሉን ሰጭ ነው ሁሉን ይሰጣል ይያልን ዝም ብለን ጥፍጥፍ ብለን ቁጭ ካል እግዚአብሔር አለልኝ ይያለ ከዋሻ የሚተኛ ሰው እግዚአብሔር ያለለ ጅብ ይመጣና ይበላዋል ምንም ጥርጥር የለም ስለዚህ በርን መዝጋት የኛ ድርሻ ነው ማለት ነው ማድረግ ያለብንን ሰላምን ለማምጣት ሰላም የምትገኘው ከእግዚአብሔር ነው ሰላምን መሻትና የሰላምን መንገዶች ማመቻቸት ደግሞ የኛ ድርሻ ነው ጾም تتفوس كسلناس وبصلوت تتعسي منفاس وبصلوت تتعسي منفاس